አይምሮአችን 2.5 ፔታባይት ወይም 2,500,000 ጊጋባይት መረጃ የማዘቅም አለው። ይህን ቁጥር ቀለል ባለ ስሌት ለመረዳት አንጎላችሁን እንደ ሚሞሪ ስፔስ አስቡና ከ300 ጊጋባይት በላይ መጠን ያላቸው ረጃጅም ቪዲዮዎችን ብትጭኑበት በድምር ወደ 3 ሚሊዮን ሰዓታት የሚረዝሙ ቪዲዮዎችን ሰብስቦ መያዝ ይችላል። ተመራማሪዎች በጥናት እንዳረጋገጡት የአይምሮአችን የመረጃ ክፍል ያለማቋረጥ ለ24 ሰዓታት እንኳን አዳዲስ መረጃዎችን ብንጭንበት ስፔሱ ሳይሞላ ለ300 ዓመታት ሊቆይ እንደሚችል አረጋግጧል። ነገር ግን በዚህ ሰው ሁሉ በሶሻል ሚዲያ ገመድ በተሳሰረበት ዘመን የአብዛኞቻችን የአይምሮ አሰራር የተዋቀረው ከኛ ዕውቅና ውጪ በመሆኑ የገዛ አይምሮአችንን መቆጣጠር አቅቶን ለተለያዩ ሱሶችና መጥፎ ልማዶች ተጋልጠናል። በዚህ ቪዲዮ ትላልቅ ሳይንቲስቶች፣ ፈላስፋዎችና ስኬታማ ሰዎች የአይምሮአቸውን ተአምራዊውን ኃይል የሚጠቀሙበትን 5 ሳይንሳዊ ዘዴዎችን እንመለከታለን። እነዚህ ዘዴዎች በውስጣችን ያለውን ኃይል በአግባቡ እንድንጠቀመውና አይምሮአችን ቀልጣፋና ፈጣን እንዲሆን የሚያደርጉ ዘዴዎች ስለሆኑ እስከ ቪዲዮ ፍጻሜ አብራችሁን ቆዩ። 5ኛ ብሎክ ታይም ወይም በጥሞና ውስጥ መቆየት። የምትሰሩት ሥራ የጉልበትም ሆነ የአይምሮ ሥራ ከመጀመራችሁ በፊት ቢያንስ ከ20 እስከ 30 ደቂቃ በጥሞና ውስጥ መቆየት ትኩረታችን እንዳይበተንና ፕሮዳክቲቪታችን ሳይቀንስ ለረጅም ሰዓታት ሥራ እንድንሰራ እንደሚረዳን በጥናት ተረጋግጧል። በጥሞና ውስጥ መቆየት ማለት ክፍላችንን ዘግተን ጸጥ ብለን መቀመጥ ብቻ ሳይሆን ትኩረታችንን በልብ ምታችንና በእስትንፋሳችን ላይ ብቻ በማድረግ አይምሮአችንን ከሐሳብ ጫጫታ ነፃ የማድረግ ዘዴ ነው። ሥራ ከመጀመራችሁ በፊት ቢያንስ ለ25 ደቂቃ ያክል በጥሞና ውስጥ ከቆያችሁ በኋላ ለ5 ደቂቃ ደግሞ አሁን ለመስራት ያሰባችሁትን ሥራ ብትጨርሱ የምታገኙትን ሪዋርድ ወይም ውጤቱን በማሰብ አሳልፉ። ይሄ ዘዴ ሥራ ከጀመራችሁ በኋላ አይምሮአችሁ በተለያዩ ሐሳቦች እንዳይበተንና ኃይላችሁ ሳይቀንስ ረዘም ላለ ጊዜ ሥራችሁን በአግባቡ እንዲሰሩ ያግዛችኋል። 4ኛ በቂ ውሃ መጠጣት። ብዙ ሰዎች ውሃ ስለጠማቸው ብቻ ይጠጣሉ። ነገር ግን ውሃን በደንብ መጠጣት ብዙ ጥቅሞችን ለሰውነታችን እንደሚያስገኝ ሳይንስም ይናገራል። በተለይ ሥራ በምትሰሩበት ጊዜ በየ20 ደቂቃ ልዩነት ውሃ የተጎነጫችሁ ሥራችሁን ብትሰሩ አይምሮአችሁ ትኩረቱን እንዳያጣና ተነሳሽነታችሁ እንዳይቀንስ ያግዛችኋል። ከዚህም ውጪ ውሃ ብዙ ጥቅሞች አሉት። ስትናደዱና ስትጨነቁ ውሃ የምትጠጡ ከሆነ ስሜታችሁን የማረጋጋት ኃይል አለው። በተጨማሪም ደግሞ በሥራ ስትወጠሩና ኃይላችሁ እየቀነሰ ሲሄድ ውሃ በደንብ የምትጠጡ ከሆነ የመጫጫን ስሜት እንዳይሰማችሁና እንዳትሰላችሁ ያግዛችኋል። 3ኛ የሰውነት እንቅስቃሴ ማድረግ። የሰውነት እንቅስቃሴን ጂም ገብቶ ክብደት ማንሳት ብቻ እንደሆነ አድርጎ የሚያስቡ ብዙ ሰዎች አሉ። ጂም ገብቶ መስራት ለጡንቻዎች እድገትና በራስ መተማመን እንዲኖረን ትልቅ ሚና ይጫወታል። ነገር ግን አሁን የምናወራው የሰውነት እንቅስቃሴ የጂሙ ብቻ ሳይሆን ቀለል ያሉትም ናቸው። ለምሳሌ ወክ ማድረግ፣ ለጥቂት ደቂቃዎች ዱብ ዱብ ማለትና የሰውነት ክፍሎቻችንን በማንቀሳቀስ እንዲፍታቱ ስለማድረግም ጭምር ነው። በየትኛውም አጋጣሚ የሰውነት እንቅስቃሴ ስናደርግ ሰውነታችን የተፍታታና ለየትኛውም ሥራ የተዘጋጀ እንዲሆን ያደርጋል። ሰውነታችን ሲፍታታ ደግሞ አይምሮአችን ይነቃቃል። ሥራ እየሰራችሁ የመጫጫን ስሜት ሲሰማችሁና አይምሮአችሁ ሲሰላች ለአንድ አፍታ ሥራ አቁማችሁ የሰውነት እንቅስቃሴ አድርጉ። ተነሳሽነታችሁ ወደ ቀድሞ ይመለሳል። 2ኛ በቂ እንቅልፍ መተኛት። በሕይወታችን ውስጥ በጣም ወሳኝ ከሆኑ ነገሮች ውስጥ አንዱና ዋነኛው በቂ እንቅልፍ ማግኘት ነው። ማንም ሰው የጉልበት ሥራ ሰርቶ ሲደክም ጉልበቱን ለመመለስ የግድ በቂ ምግብ መብላት እንዳለበት ሁሉ አይምሮአችን ጤነኛና ቀልጣፋ እንዲሆን በቂ እንቅልፍ መተኛት ግዴታ ነው። ምንም ያህል ሥራ በበዛባችሁ እንኳን በአንድ ቀን ውስጥ ከመኖራችሁ 24 ሰዓት ውስጥ በቀን ለ17 ሰዓት እንኳን ብትሰሩ 7 ሰዓት የሚሆን የእረፍት ጊዜ ይኖራችኋል። ይህንን ሰዓት ለመተኛት ብትጠቀሙበት ሥራችሁም አያስተጓጉልም፣ እንቅልፋችሁም አይበደልም። ስለዚህ በየቀኑ ከቻላችሁ ሌሊት ከ4 ሰዓት በፊት ወደ አልጋችሁ በመመለስ በቀን ቢያንስ ከ7 ሰዓት እስከ 8 ሰዓት በቂ እንቅልፍ ለመተኛት ሞክሩ። አይምሮአችሁ ንቁና ቀልጣፋ ይሆናል። 1ኛ አሉታዊ ሐሳቦችን ማስወገድ። በአሁኑ ዘመን በስፋት እየተጠቀምናቸው ያሉ ሰው ሰራሽ አስተውሎች ወይም አርቲፊሻል ኢንተለጀንሶች በጽሑፍ የሰጠናቸው መረጃዎችን ወደ ፎቶና ወደ ቪዲዮ የመቀየር ችሎታ አላቸው። ታዲያ አይምሮአችን ልክ እንደዚሁ እኛ የምናስባቸውን ሐሳቦችን እንደ መልእክት ተቀብሎ ወደ እውነታ የመቀየር ችሎታ አለው። እስቲ ለአንድ አፍታ በዙሪያችሁ ያሉ ሕንፃዎችን ተመልከቱ። እያንዳንዳቸው የሆነ ጊዜ በሆነ ሰው አእምሮ ውስጥ እንዳሳብ የነበሩ ናቸው።
በጊዜ ሂደትም ይህ ሐሳብ ወደምታዩ ዓለም ወርዶ ሕንፃ ሆኖ እናየዋለን። የምታስቧቸው ሐሳቦች አዎንታዊ ካልሆኑ አሉታዊ ነገሮችን ወደ ሕይወታችሁ ይዞባችሁ ይመጣሉ። ለምሳሌ አሁን ላይ ጤነኛ ሆናችሁ አሞኛል ብላችሁ ብታስቡና አይምሯችሁ ያንን ቢያምን ከጥቂት ጊዜ በኋላ እውነተኛ የህመም ስሜት እየተሰማችሁ ይመጣል። አይምሯችን ቀልድ አያውቅም። የምታስቡትን ነገር እውነት ነው ብሎ ከተቀበለ ያ ነገር ወደዳችሁም ጠላችሁም በሕይወታችሁ ይፈጠራል። ስለዚህ መልካም መልካሙን ብቻ አስቡ። በፍጹም አልችልም፣ ከባድ ነው፣ አላውቅምና የመሳሰሉ አሉታዊ አስተሳሰቦችን ከአእምሯችሁ ላይ ያስወግዱ። አለበለዚያ እነዚህ ነገሮች በሕይወታችሁ ላይ እየተገለጡ ይመጣሉ።